በቃ አንተ ተረጋግተህ ወደ አዲስ አበባ ተመለስ። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች እኛ ጋር እግዚአብሔር ይመስገን ሰላም ነው። ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ያው መጥቻለሁ ማለት ነው ከቆይታ በኋላ። በመጀመሪያ እንኳን ለጥምቀት በዓል በሰላም በጤና በፍቅር አደረሳችሁ። ያው እንግዲህ እኔም ከበዓል በኋላ ከገና በኋላ ሐሙስን ወጥቻለሁ። ከዛ በኋላ እኔም አልሄድኩም ወደ ቤት። ከዛ በኋላ ደግሞ ስራ ማጋጠመኝ የቡሩኬም እንትን ትንሽ ረብሾኝ ነበረ። ያው ሄድ አታስታርቅም ምናምን ምትሉ ምጽፉ ልጆች አላችሁ። ያው በእናንተ ይድረስ አይደለም አይባልም። ስለዚህ ያው መጥቻለሁ እግዚአብሔር ይመስገን ሁሉ ሰላም። አብዛኞቻችሁ ደግሞ የኛ ምርጥ የጨረቃ ፋሚሊዎች ውድ ቤተሰቦች የምጽፉልን አላችሁ፣ የምትደውሉ አላችሁ። እንግዲህ በጣም ነው ማመሰግነው። የኛ ጭንቀት የሚገባችሁ የኛ ደስታ የሚያስደስታችሁ ቤተሰቦቻችን በጣም ነው ማመሰግነው። እንግዲህ ዛሬ ያው መጥቻለሁ። የመጣውበት ዋነኛ ምክንያት ምንድነው? የቡሩኬና የሃይሚ ጉዳይ ነው። ያው ቡሩኬ ትንሽ ሳማለች በጣም እንትን ብሎኛል። ያው አለ አይደል በእናንተ እጅ ያደገ ልጅ የሆነ ነገር ሲሆን አይደለም እሱ የሆነ ሰው የሆነ ነገር ሆና ሲባል ምን ያህል እንደሚያስደነግጥ እንትላለው። እንግዲህ ዛሬ ደግሞ ዛሬም አይቼ ቪዲዮን አይቼ እኔ ያለውበት ቦታ ደግሞ ባሳያችሁ በጣም ነው እንትን የሚላችሁ። ብቻ አስገባላችኋለሁ ታያላችሁ ያለውበት ቦታ። እንግዲህ ያው ብሩኬና ሃይሚዬ ትንሽ ካጠገቡኝ ብትሆኚ ደስ ይለኝ ነበረ። አንዳንድ ጊዜ ነገሮችን በእንትን ብናስኬደው ደስ ይለኛል። ሌላው ደግሞ ፍፄ ትክክል እየሰራ እንዳልሆነ ተረዳኝ። የሆነ ሰዓት ጥሩ ነገር ትሰራለህ፣ የሆነ ሰዓት ደግሞ መጥፎ ነገር እየሰራህብን ነው። ስለዚህ ሀብም የዛን ቀን ምን አይነት ልብ እንደሰጠ አላውቅም። ምንድነው ለይተ እርጉዟን እኮ በቃ አስወጥታ ሂጂ ማለት ነው። ሂጂ በቃ አንቺ አታስፈልጊም እንዴ? እሷ እኮ ምንም መምጣት አያስፈልግም። ምንድነው አሁን እሷ የምትፈልገው ምንድነው? አሁን አንተስ እንዴት ዝም አልክ? ሀብ እንዴ እሷ ገብታ እንዲህ ሲበጣበጡ ምንድነው መሰሪ ምናምን ይባላል እንዴ? ነው ውጪ ብለህ ይዘህ አትወጣትም? ምን አሁን እዚች ጋር እኔ የእውነት እኔ እንትን ያልኩ አይደለም። እዚች ጋር ማወዳደር ከቻልን እርጉዟ ካንተ አርግዣለሁ ነው ያለችው እንጂ ማርገዙን አልተረጋገጠም። ስለዚህ እዛች ጋር ውጪ ምን ማለት የምትችለው ሃይሚ ብቻ ነች እንጂ ያቺ ልጅ አንቺ ውጪ እንዴ? በዛ መሃል የሆነ አይነት ነገር የሆነ ክፍተት እየፈጠረች ነው። ሁሌም እናገራለሁ የሆነ ክፍተት። አንተ ሀብ እንደዚህ ጎትተ ብታስወጣት እዛች ጋር እንግዲህ ልጁ ታሞ ተኝቶ ምን ያህል እንዴት እንደተናደድኩባችሁ እንዴ! ሰው እንዲህ ግልኮስ ሰክቶለት እንዲህ ፌንት ጭሮ በቃ ጠጥ ብሎ ባለበት እዛ ትንጫጫላችሁ እንዴ? ስለዚህ መደረግ ያለበትን ነገር እያሰብን ብናደርግ ባይ ነኝ። ሌላው ደግሞ ፍፄ ምንም ነገር በቃ ካንተ የማይጠበቅ ነገር እያደረክ ነው። ፍጹም ከተመከርክ ንገረኝ። ያንተ እኮ ጓደኛ አይደለም ወንድምህም ነው እኮ አብራችሁ ነው ያደጋችሁት እንዴ? ለምን እንደው ልጅቷን አንተ አምጥተህ 300,000 ምናምን ካለፈ በኋላ የምታከብሩት? ስለዚህ እሱን ለማስደሰት ነው ምንም አያስፈልግም። በቃ መደሰት ካለበት ብቻችሁ ሄዳችሁ የራሳችሁን የሆነ ቦታ
ሄዳችሁ መደሰት አለባችሁ እንጂ ልጅቷን ለምንድነው አስገብተ መደሰት ስላለብሽ ምናምን የማይሆን ነገር ነው እየሰራ ያለው። ፍጹም የእውነት የሚያስጠላ። እኔ በጣም ነው እንትን ያልከኝ ያናደርከኝ። እንዴ መስተካከል ካለበት እኮ እናንተ ሁለታችሁ ሆናችሁ ብሩኬና ፍፄ የሆነ ቦታ ሪላክስ የምታደርጉበት ቦታ መሄድ ነው ያለባችሁ እንጂ ልጅቷን እንደገና አምጥተክ የሆነ እኔ ማልጠብቀው ማርያምን ምንም አይጠበቅ ነገር ነው ያደረከው ፍጹም። ስለዚህ ፍጹም አሁንም አጠገቡ ነው ታሞ። እንዴ ሰው እንዲህ ታሞ እንደዚህ እንትን እያጣጣረ ባለበት ገብታ ውጪ። ምን ላይ ናችሁ እናንተ? ቆይ እኔ አይደለም ምን ላይ ናችሁ? እና ፍጹም ይሄ ሀብ ምን ላይ ናችሁ? በዛ ሰዓት እዛ መጀመሪያ እናንተ የጀመራችሁትን እዛ እንትን ላይ ኬክ ላይ እዛው ብጨርሱት ይሻል ነበረ። ታሞ ያለበት ልጅ ላይ እንዴት ነው እንትን የምትሉት የምትጮሁት? የእውነት ከናንተ ማል የሆነ ጠና ያለ ሰው ያስፈልጋል እናንተ ላይ። ጋሽዬን አያችሁት አይደል እንዴት እንደሚናገር? ምንድነው የምትሰራው? አሁን ፍጹሜን ብቻ የተናገርኩት ይቅርታ። ሀብ ራሱ ነበር በዛ ሰዓት። ስለዚህ የሆነ ምንም አይጠበቅ። እንዴት ነው ያገናዘባችሁት? ብቻ እኔ እሷ አንተ ልታዝናና ምናምን ነገር ምንድነው የምታዝናናው? እስቲ እስካሁን ያላዝናናቸው አስጨንቀው ማዝናናት ማለት ምን ማለት ነው? በቃ አርግዛለች አይደል? የማንነቱ እስኪገለጽ ድረስ በቃ አትጠጋት ማለት ነው። በቃ አትጠጋት። ምን ላይ ናችሁ? ቆይ እኔ እኮ ምኑን ነው እኔ ግራ አይገባኝ እኮ ምን ላይ ትንሽ አጥፍታችሁ እኔ የሆነ አጥፍታችኋል ነው የምለው። ሀብ ይኸውልህ ልጅቷን ውጪ። አንቺ በዚህ ሰዓት አታስፈልጊም። በቃ የምታስፈልጊው ከወለድሽ በኋላ ልጁ የማን እንደሆነ ከተገለጸ በኋላ አዎ። ከዛ ውጪ አንቺ እዛች ጋር ምንም አታስፈልጊም። ብሩኬ ለአንቺ የሆነ አይነት ሪስፔክት ስላለው ነው እዚች ጋር ታይ በቃ ዞር በይ የሚልሽ እንጂ እንዲህ ገፍትሮ ማስወጣት አቅቶት አይደለም። ሴት ልጅ ነው፣ ሴት ልጅ ነሽ። በቃ ተከብረሽ የምትቀመጭ ከሆነ ተቀመጪ። ስለዚህ እኔም ዘግቼ የምመጣው ነገር ስራዬን ዘግቼ የምመጣው ነገር በጣም ይከብዳል። መሆን ያለበትን ነገር ደግሞ ማስተካከል ያለብንን ማስተካከል ነው ያለበት። ስለዚህ ፍጹምም ተስተካከል። እንዲህ እያስተማመምከው ባለበት እሷ መታ ውጪ ውጣ ምን ላይ ነች? ስለዚህ ያው ማስተካከል ያለብን ነገር አስተካኪ። ከዛ ውጪ ብሩኬም እግዚአብሔር ይማርህ። ሃይሚ ደግሞ ያው ከጎን እንድትሆኝ ነው። ከጎኑ ሆኜ በቃ አንቺ ተለይቼሻል መቼም እንደማትለያዩ ውስጤ ይነግረኛል እኔ መቼም ማለት ነው። ስለዚህ ሃይሚ እባክሽን ከጎኑ ሆኜ ያው ሊናደድብሽም ይችላል። በአባትሽ ፊት ነው አልፈልገውም ያልሽው ጥሩ አይደለም። በቃ አባትሽንም አስቀይመሽዋል፣ አስከፍተሽዋል። ስለዚህ ሃይሚም ፋዘርን ይቅርታ ብትዩ ደስ ይለኛል። ፋዘርን ከብሩኬ ይልቅ አባትሽን ጋሽዬን ጉልበቱን ስመሽ ይቅርታ በይው፣ አታስደንግጫቸው ነው ምልሽ። ስለዚህ ፋዘርን ያው ስለቀረብሽ አቅፎሽ ስላሳደገ ብዙ ስለተቀራረብሽ በእንደዚህ መልኩ እንትን ማናገር አልነበረብሽም። በሳቸው ፊት ይቅርታ ይሄ ነገር አጥፍቻለሁ ብለሽ መናገር አለብሽ ነው ምለው። ሌላው ደግሞ ትላንትና ያው ጋሽዬ በጣም ክብር አለኝ አባቴ፣ የኔ አባት ኑሩልኝ፣ የእውነት እድሜዎት ያርዝምልኝ።
ልጆትን ሲቆጡልን ነበረ። ስለዚህ ያው ጋሽዬን የእውነት እግዚአብሔር አምላክ እድሜዎትን ያርዝምልኝ። እንደዚህ አይነት እኔ የእውነት ከልክ በላይ ነው እንትን ያልኩኝ። ምን አይነት ሰው እንደሆነ እኔ ብቻ መች እንደሆነ ተገናኝቼ ባወራዎት ደስ ይለኛል። ብቻ ለእርሱ ያለኝ ክብር በጣም እንትን ነው። ምን የምናገረው ነገር አጥቼ ነው የእውነት የላቀ ነው። ምንም አይደለም። ስለዚህ ብሩኬ ደግሞ አትጨናነቅ እያልኩ ነው። አንተን ይምጡ ወደዛ መሄድ ነው እኮ መሸሻ አትሸሽም እንዴ? አትንካት ብያለሁ። አትንካት ወድቃል። እኔ ነው ወንድሜ ለኔ ያርገው። ስለዚህ ይሄን እስኪፈጠር ድረስ እንዲህ ተጨንቀ እስከ መውደቅ ድረስ መኪና ሲይዘ ቢሆን እየነዳስ ቢሆን ምን ያህል እንደምታልፍ የምታውቀው ነገር እንደውም ምን ውስጥ እንደምትገባ አስበው። ስለዚህ ብሩኬ ተረጋጋ። ፍጹም እባክህን የምታረገው ነገር እንደ ልቡ አትሁን። ሀብን በዛው ልክ እንደ ልቡ አትሁን። ነገሮችን እኮ አስበን ነው ማድረግ ያለብን እንጂ ሁሌ መጻን ይኮናል። ይሄ ቃቃ ጨዋታ አይደለም፣ ህይወት ነው እየመሰረቱ ያሉት። ስለዚህ እዛች ጋር ኬክ ማብኳት ወደዚህ መለጣጠፍን አያስፈልግም። ፍፄ አሁን ለምን ጠራት? ሃይሚን ለምንድን ነው 300 ሺህ ያከበርከው ለብሩኬ? ምንድነው አሁን እኔ ምን ላይ እንደሆናችሁ ብቻ እኔ ግራ ገባኝ እኮ። ስለዚህ እኔ ያለሁበት ቦታ ደግሞ እኔ ላሳያችሁ የእውነት ምን ውስጥ እንዳለው እዩት። ስለዚህ ያው እናንተም ተረጋጉ፣ ቤተሰቦቻችንም እንትን አትበሉ። የሆነ ነገሮችን ማረጋጋት አለባችሁ ነው የምለው። ያው እኔ እዚች ጋር ማረጋጋት ምናምን ሳይሆን ብሩኬ በጣም መረጋጋት ያለበት ልጅ ነው። እኔ ተወኝ ቤተሰብ ተው፣ ብሩኬ ተረጋጋ። ህይወትን እየሰጠን ያለው። ስለዚህ እባክህን ተረጋጋ። አንተ ከተረጋጋ ሁሉ ነገር ሰላም ይሆናል። አንተ ተረጋግተህ ወደ አዲስ አበባ ተመለስ፣ ወደ ራስህ ኑሮ ተመለስ። እቺ ልጅ በምን ታገኛለች አዲስ አበባ ብትሄድ? ሰዓቱ ሲደርስ ተመለሰ ነገሩን አጣራ። ስለዚህ ቀጥ ብለህ ወደ አዲስ አበባ ሂድ። ስለዚህ ያው ቤተሰብ ደግሞ እዚች ጋር ያው እንዳያችሁት እኔ ያለሁት ሌላ ቦታ ነው። በዓልን አሳልፌ አንድ ቀን ነው በዓል ያሳልፌ ሐሙስ ነው የመጣሁት። ያው ይሄም እንትን ማለትም አይጠበቅብኝም። ስለዚህ ያው ከፈለክ ሄዳ አታስታርቃቸውም። እኔ አሁን በዚህ ሰዓት ያለሁት ሌላ ቦታ ነው ያለሁት። እንጀራ ጉዳይ ነው እንግዲህ እኔም ቤተሰብ መስርቻለሁ። ያው ቤተሰቤን ማስተዳደረው በዛ አይነት ስራ ስለሆነ ባለውበት ስራ እዚች ጋር ባለውበት ስራ ስለሆነ እንግዲህ እዛች ጋር አሉ ቤተሰቦች። እኔ በሄድም አሪፍ ነበረ፣ ምንም ማድረግ አልችልም። ደውዬ ያለው ስልክ ያው እናንተም ልታውቁት ትችላላችሁ። ስልክ አሁን አብዛኞቻችሁ የቡርኬን ስልክ ታውቃላችሁ፣ አይሰራም። የሃይሚን በዛው ልክ ሀብ ደውዬለት ያው እኔ እንደዚህ አስቸግሮኛል ነው የሚለኝ። እንግዲህ ምን አይነት እንትን ውስጥ እንዳለው ብቻ አላውቅም። እግዚአብሔር ያው የነሱን ፍቅር መልሶልን ያው የነበሩበትን ፍቅሩን ባሉበት ያንን ፍቅር እንዲመልስልን ፈልጋለሁ። እግዚአብሔር አምላክ ያው የአመት ሰው ይበለን። እግዚአብሔር ያው ጥምቀቱን ነው የአመት ሰው ይበለን ያልኩት። እንግዲህ ዛሬ እንኑር ነገ እንኑር አናቅም። ሁላችንም ጠፊ ነን፣ ሟች ነን። ስለዚህ ያው እኛ ማድረግ ያለብን ፍቅርን በፍቅር መጥፎውን በፍቅር መመለስ ነው ያለብን። ስለዚህ ያው ኮሜንት በጥላቻ በመጥፎነት ስለዚህ ሰላም ሁኑልኝ ቤተሰብ፣ እንወዳችኋለን፣ እናከብራችኋለን። የጨረቃ ፋሚሊዎች
ፍቅር የሆናችሁ ቤተሰቦች ኑሩልኝ። ያው ይሄ ቤት ደግሞ በፍቅር እንዲመለስልን ፈልጋለሁ ማለት ነው። ሰላም ሁኑልኝ። ያው ይሄን ቪዲዮ ስሰራ ብሩኬም ሊያየው ይችላል ብዬ ነው፣ ሃይሚም ልታየው ትችያለሽ ብዬ ነው። ያው ነገሩን አረጋጉት። በቃ ይሄ ነገር እኮ ቀላል ነገር ነው። ሃይሚዬም ከጎኑ እንዳጠፊ ነው ብለው አንቺ ጥፋተኛ ነሽ እሱ ጥፋተኛ ነው አልልም። በዚህ ሰዓት ጥፋተኛው ጓደኛው ነው ፍፄ ነው። ፍፄ ደግሞ ነገሩን አረጋጋው። ስለዚህ ያው ሀብም በዛው ልክ ጋሽዬ ግን ኑሩልኝ በቃ እኔ ምንም መናገር አልፈልግም። ቤተሰብ እናከብራችኋለን፣ እንወዳችኋለን። ቴንኪው ባይ